እገሌ ሞተ ሲባል አሽሮታል እንኳን ደፋው ሲል ልቤ ስንጥቅ ይላል። ነው እንዴት ቤታቸው ላይ ይቀበራሉ እያላችሁ ቲፎዞቻችሁን እንዲረብሹ ነዳችኋቸው። ምን አይነት ስርዓት አልባነት ነው? ምን አይነት ቆሻሻነት! ሃይማኖት እኮ የበላይና የበታች የለውም። አላህ ዘንድ የሰው ልጅ እኩል ነው። የሃይማኖት አባት፣ ባለስልጣን፣ ሀብታም፣ ድሃ፣ ህመምተኛ፣ ጤነኛ አላህ ዘንድ እኩል ናቸው። ሃይማኖት እኮ የበላይና የበታች የለውም። አላህ ዘንድ የሰው ልጅ እኩል ነው። የሃይማኖት አባት፣ ባለስልጣን፣ ሀብታም፣ ድሃ፣ ህመምተኛ፣ ጤነኛ አላህ ዘንድ እኩል ናቸው። ፈጣሪ ጌታ ዘንድ እኩል ናቸው። ይህንን ተግባር ላይ እስካላዋልን ድረስ 100 ጊዜ ብንለፈልፍ 100 ጊዜ ብናደርግ በሺህ የሚቆጠር ብናደርግ ፈጣሪ ጌታ አይሰማንም። ፈጣሪ ጸሎታችንን እንዲቀበል እኛ መጀመሪያ መመለስ አለብን በማለት ብዙዎቻችን ከልባችን የምንወዳቸው እስላም፣ ክርስቲያኑ፣ ፕሮቴስታንቱ ሁሉም በእኩል አይን የሚያያቸው እኚህ ታላቅ አባት ለምን እንዲህ መኮንንና እሳቸው ላይ ያልተገባ ጭካኔ ለምን አስፈለገ? እንግዲህ ሰሞኑን በማህበራዊ ሚዲያ የእሳቸውን ማረፍ ተከትሎ የተለያዩ ጋጋቶች ተነስቷል። አብዛኛው እስላም ክርስቲያን ሳይል ሁሉም ስለማረፋቸው ሀዘናቸውን እየገለጸ እያለ ብዙዎች ግን እሳቸው ላይ እጅግ በጣም አላስፈላጊ የሆኑ ትችቶችን ሲያነሱና ሞተው እንኳን ማረፍ አልቻሉም እስኪባል ድረስ የተለያዩ ጉዳዮች ተነስቷል። በዚህ ዙሪያ እኛም ብዙ ነገሮችን መናገር እንፈልጋለን። ለእናንተ ማድረስ ፈለግኩኝና የተለያዩ ሀሳቦችን ይዤላችሁ ብቅ አልኩኝ። እናንተም እስከ ፍጻሜው ድረስ አብራችሁኝ ቆይታችሁ ቪዲዮቹን ተመለከታችሁ እናንተንም ሀሳብ እንድትሰጡ ለማለት ያህል ነው። እንግዲህ ወደ ቪዲዮቹ እንገባለን። አባት ማለት የሃይማኖት መሪ ማለት እንደዚህ ነው። አዳምጧቸው። ዛሬ 10 ዓመት ገደማ ጎጃም ሄጄ ነበር። ሉማም የምትባል ከተማ እዛ አንድ መስጊድ ተሰርቶ ነበር ለምርቃት ሄጄ። አሁን በርካታ ክርስቲያን ጠንከር ያለ የሚገኝበት በሀገራችን በኢትዮጵያ ውስጥ ጎጃም ነው። እዛ ሄደን ለምርቃት ሲቀርብ ምንድነው ያቀረቡት መሰላችሁ? ገሌ ክርስቲያን ይህን ያህል ይሻገዟል ለመስጊዱ ገሌ ክርስቲያን ይህን ያህል ረድቷል፣ ገሌ ክርስቲያን ይህን ያህል ረድቷል ሲሉ ማርያም ቤተ ክርስቲያን 3000 ብር ረድታለች ብሎ ነው ያቀረቡት። እንደ ያለ ሀገራችን መልካም ጠባይ ያለው መልካም ተግባር ያለው የሚከባበር የሚዋደድ የሚረዳዳ የሚተጋገዝ ህዝብ ነው። ህዝብ ማነው ችግር መርዝ የረጨበት? ማነው? የፖለቲካ ሰዎች ናቸው። ያስተዛርስተር ሰዎች ተለውጦ ወዲህ መርዝ ነሰነሱበት እንጂ የሀገራችን ህዝብ ንጹህ ህዝብ ነው። ለዚህ ትውልድ የሚያስፈልገው በሃይማኖት በዘር የሚከፋፈለን ሳይሆን እንደ ሀጂ ሙፍቲ ልብ ያለው እውነት ሰው የሚሸት አባት ነው የሚያስፈልገው። ታችን ሀጂ ሙፍቲ እንዲህ አባት ናቸው፣ እንዲህ ያሉ ወርቅ አባት ናቸውና ለምን በዚህ ደረጃ እሳቸው መኮንንና መተቸት እንዳስፈለገ ሊገባኝ አልቻለም። አባ ገብረ ኪዳን በአንድ ወቅት ክፋትን ለሚያስቡ ሰዎች ይህን መልእክት አስቀምጦ ነበር። እስቲ አብረን እንከታተል። እግዚአብሔርን ይፈራው ነበር። አንዳንድ ሰዎች ግን ተጠንቅቀው ነዋሪዎች ናቸው። ልባቸው ግን ከአንበሳ ይልቅ ይመራል፣ ደንዳና ነው። ከአንደበታቸው የሚወጣው ቃል ድንግጥ ያደርገኛል። እኔ እገሌ ሞተ ሲባል አሽሮታል እንኳን ደፋው ሲል ልቤ ስንጥቅ ይላል። እውነቴን የምነግራቸው አይባልም እንደዚህ። ምን አባቱን ጆሮውን ቢለው ኑሮ ይላል፣ ነውር ነው። እንደዚህ ያለ የአውሬ ልብ ነው። በፍጹም በጠላትህ ሞት ደስ አይበልህ፣ ቀን የሚያመጣውን አታውቅምና። ሰሎሞን እንደዚህ ያለው ደስ በሚል መልኩ ለኦርቶዶክስ እምነት ተከታይ ለሁላችንም ማለት ነው እጅግ የምንወዳቸው የምናከብራቸው አባ ገብረ ኪዳን እጅግ ብዙ መልእክቶችን ብዙ ትምህርቶችን ሲሰጡ እንሰማቸዋለን። እንግዲህ ይሄም ሀሳብ ለዛ ምላሽ ይሆናል በሚል ወደ እናንተ አደረስኩኝ። እንግዲህ ሀጂ ሙፍቲ አሁን ላይ አርፏል፣ ነፍሳቸውን ይማረው። ነገር ግን በእሳቸው ላይ የተነሱ ወሃቢያ የሚባሉ በእስልምና ውስጥ እኛንን ያለ ነው ብሎ የሚያስቡ አካላት ናቸው ይሄን ነገር እያደረጉ ያሉት ይመስለኛል። ብዙዎች ጋርም ይሄ ነገር አዎ ሲሉ ሰምቻለሁኝ። እስቲ ነጋሽን ሰምተለው እንመለስ። እድለኛ ነን እንደነዚህ አይነት አባቶች በኖሩበት ጊዜ ነበርን ብሎ ለማውራት አንዱን ጎን ስናመጣው እንደ ሀጂ አይነቱን አባት እንግዲህ
በእኛ ዘመን ነበሩ ብሎ ማውራት ተረት የሚመስልበት ጊዜ ሁሉ አለ። ሌላ ሰው ቢነግረን እንደነዚህ አይነት አባቶች ነበሩ ቢነግረን ተረት ነበር የሚመስልን። ግን በነሱ ዘመን ኖረን አይተነዋል። በእሳቸው ሞት ላይ የተደሰቱ የተወሰኑ ግሩፖችን እሱን ማምጣት ኃጢአት ስለመሰለን ነው። ከሰደበኝ ይልቅ የነገረኝ የሚባለው ነገር አለና ያንን አምጥተን ማንጸባረቅ ኃጢአት መስሎ ስለተሰማን ያልተሰማን እንጂ ያላመጣ ነው። ክቡራን ተመልካቾቻችን በእኚህ ታላቅ አባት ሁላችንም ሐዘን ውስጥ እንደሆንን አልጠራጠርምና እንደ ሀገር ነው ሐዘናችን። የእውነት መጽናናቱን ይስጠን። እንዲህ አይነት ደጋግ አባቶችን አያሳጣን። የተናገረው ንግግር እጅግ በጣም ወሳኝና ለሁላችንም የሁላችንም ስሜት ይመስለኛል። በሳቸው ዘመን ኖረን እንዲህ አይነት እንቁ አባት ነበሩ ለማለት መብቃታችን አንድ ነገር ነው። ነገር ግን እንዲህ ያሉ ቀና አባቶች ሲያርፉ ለሀገር መከራ ይበዛ ይባላል። ሀገራችንን ከመከራ ይጠብቅልን። አንድ የእስልምና እምነት ተከታይ ወንድማችን የተናገረው ንግግር አለ። እሱን አድምጠን እንመለሳለን። እንዴት ቤታቸው ላይ ይቀበራሉ እያላችሁ ቲፎዞቻችሁን እንዲረብሹ ነዳችኋቸው። ሰው እንዳይረበሽ ተብሎ ማስረጃ ሲሰጣችሁ ቦታው የቀብር ቦታ እንደሆነ ማስረጃ ስታዩ እስካሁን ለምን ሰው አልተቀበረበትም? እውነት ከሆነ እንዴት አሁን እነሱ አቅላችሁ በቃ ሌላ ጤነኛ ነገር ቀጥተኛ መንገድ አያስብም? እንዲህ ድንቁር ብላችኋል። ከቻልክ አላህ ይዘንላቸው፣ አላህ መልካም ስራቸውን ይቀበላቸው ብለህ ማለፍ ትችላለህ። ካልቻልክ ደግሞ ዝም ብለህ ስክሮል አድርገህ እኮ ማለፍ ግዴታ እኮ አይደለም መሳደብ መናቆር። አንተ የእውነት የሱና ሰው ነኝ የምትል ከሆነ ሰይዳችን እንደዚህ ነው ያስተላለፉልህ፣ እንደዚህ ነው ያስተማሩ፣ የሞተን ሰው ተዛለፍ ነው ያሉህ። ባይሆን በዚሁ አጋጣሚ የኦርቶዶክሳውያን አባቶች፣ የሃይማኖት አባቶች፣ ወንድሞቻችን፣ እህቶቻችን ትክክለኛ የሰውነትን ማንነት አሳይታችሁናል። በጣም እናመሰግናለን። ከምላችሁ በላይ ሰው ናችሁ። የሰው ጭንቅላት ነው ያላችሁ። እናመሰግናለን። እናንተ እከኮች ግን በእስላም ስር የተጠለላችሁ እከካችሁን አላህ ያራግፍላችሁና የሰውነት ባህሪን ልበሱ። ደደብ ናችሁ። በጣም ድድብ ያላችሁ ደደብ መሪዎቻችሁም ደደብ። በደፈና የምትመሩ ተመሪዎችም ደግሞ አይናችሁን ግለጹና እዩ። አንድ ሰው አይንዳችሁ። አትደድቡ፣ አትከኩ፣ አትቁሻሹ። ይህንን ፎቶ አይቼ ልቤ ደማ። አይደለም በስልኬ ውስጥ በልቤ ውስጥ አለ። ሐዘን ላይ ሐዘን ተጨመረብኝ። የኦርቶዶክስ አባት የኛም አባት ብፁዕ ቅዱስ አቡነ ማትያስ ረጅም ዕድሜ ይስጥዎት፣ እንደው ክፉን ነገር ያርቅልዎት። ሁላችሁም የኦርቶዶክስ እምነት ተከታዮች እኛ ስናለቅስ አልቅሳችኋልና ሐዘን ቤታችሁ አይግባ። ሁላችሁንም ከክፉ ነገር ይጠብቃችሁ። በሁሉም ነገር በጣም ነው የማመሰግናችሁ የኦርቶዶክስ እምነት ተከታዮች። እኔ በጣም የገረመኝ ነገር እዛኛው ጎራ ያላችሁ ሙስሊሞች በሃጂ ሙፍቲ ሞት የተደሰታችሁ እንደው ዝም ያለ ነጃ ወጣ ነው ዝም ብትሉስ? ብፁዕነታቸው ያለቀሱበት መንገድ ልብን ይነካል። በእውነት ስቅስቅ ብሎ ነው ያለቀሱት። ምናልባት ተቀዳሚ ሙፍቲ የሀገር ዋርካ ከሚባሉ አንዱ ስለሆኑ ነው። ምናልባት ብፁዕነታቸው በዚህ ልክ ለተቀዳሚ ሙፍቲ ያለቀሱት የኢትዮጵያዊነት መልክ ስላላቸው ነው። ምናልባት ተቀዳሚ ሙፍቲ ሰላም ወዳድ ትክክለኛ እረኛ ስለሆኑ ነው ብፁዕነታቸው በዚህ ልክ ያለቀሱላቸው። ምናልባት ተቀዳሚ ሙፍቲ ከአፋቸው ክፉ ነገር ስለማይወጣ ነው በዚህ ልክ የተለቀሰላቸው። እንዴት ቢዋደዱ እንዴት ቢከባበሩ ነው እንዲያዘኑት። ተቀዳሚ ሙፍቲ ኢድሪስ ኖሮ አስተምረውናል፣ አርፎም አስተምረውናል። በመላው ዓለም በመላው ኢትዮጵያውያን ልብ ውስጥ ትልቅ ቦታ አላቸው። ለዛም ነው ኢትዮጵያውያን የሃይማኖት ልዩነት ወደ ጎን ትተው ከጫፍ እስከ ጫፍ ያዘኑላቸው፣ በመሞታቸው የተከፉት። ለመላው የእስልምና እምነት ተከታዮች፣ ለቤተሰቦቻቸው እንዲሁም ለመላው ኢትዮጵያውያን መጽናናትን እንመኛለን። ምን አይነት ስርዓት አልባነት ነው? ምን አይነት ቆሻሻናት! ምን አይነት እናት ብትወልዳችሁ ነው እርግማን ያለባት አባት
እርግማን ያለባት እናት ካልሆነች በስተቀር በዚህ ሰዓት እንኳን ሰብር አድርጋችሁ መቀመጥ እማትችሉ ዝም ማለት እኮ ይቻላል። በዚህ ልክ ጥላቻ ምን አይነት ተርቢያ ምን አይነት ጭራሽ ከእስልምና አስተምህሮት ውጪ የሆነ ነብዩ ሰለላሁ ዐለይሂ ወሰለም አይሁድ ሞቶ ለአይሁድ ያለቀሱ ነብይን እንከተል ሰዎች ነን ነው የምትሉት እናንተ? አሁን ሙስሊሞች ነን ልትሉ ነው? እስልምናን ነው የምንወክለው ልትሉ ነው? አደብ ይዛችሁ ምን አይነት ፋብሪካ ነው የሚያመርታችሁ? እናንተን በፋብሪካ ነው የምትመረቱት? እንደ ሰው እንደ ሮቦት እየተገጣጠማችሁ የምትፈበረኩ አይነት ሰዎች ካልሆናችሁ በስተቀር እንደዚህ ቆሻሻ የሆነ መርዝ የሆነ ላ ሐውለ ወላ ቁወተ ኢላ ቢላህ። በዚህ መልኩ ብዙዎች የሐጅ ህልፈት ከልባቸው የተሰማቸው የሚወዷቸው የሚያከብሯቸው እስልምና እምነት ተከታዮች በዚህ መልኩ በማህበራዊ ሚዲያ የራሳቸውን ሐሳብ ሲሰጡ ነበረ። እኛም ከነሱ ጎን ነን። ሐጂ ሙፍቲን ነፍሳቸውን ይማርልን ለማለት እወዳለሁ። ያደረጉ አካላት ዛሬ ልነግራችሁ ነው የመጣሁት። እነዚህ አካላት ወሃቢያ በመባል ይታወቃሉ። ራሳቸውን ከኛ በላይ ሙስሊም የለም ብለው የሚያስቡ እጅግ ሲበዛ ክፎች፣ በተለይ ደግሞ ለሰው ልጅ ነፍስ ቅንጣት ታክል ማይራሩ ማይሳሱ ከኛ እምነት ውጭ ያሉ በህይወት መኖር የለባቸውም ብለው የሚያምኑ ምንም እስልምናን ባይወክሉም በእስልምና ስም የሚንቀሳቀሱ እጅግ ሲበዛ አረመኔና ክፉ አካላት ናቸው ወሃቢያ የሚባሉት። ይሄንን ደግሞ ምላችሁ ያለ ማስረጃ አይደለም፣ በስሜት ተነስቼ አይደለም። ማስረጃ አለኝ ከአንድም 2 3 ማለት ነው። የመጀመሪያው ማስረጃዬ አይኤስ ነው። ሊቢያ ላይ ነገ ያልፍልኛል ብለው የተሰደዱ ወገኖቻችንን አላሁ አክበር እያለ ያረደ ጨካኙ አረመኔው ግሩፕ ማለት ነው። ይሄ አይኤስ የተባለ አረመኔና ክፉ የሆነ ግሩፕ ደግሞ የሚመራው ወይንም የሚያምነው በዋሃቢያ አስተሳሰብ ነው። ሁለተኛው ማስረጃዬ ቦኮ ሐራም ነው። የብዙ ህፃናትን ሴቶችን ነፍስ የነጠቀ እጅግ አረመኔው ግሩፕ ማለት ነው። አሸባሪው ግሩፕ ቦኮ ሐራም። ይሄ ግሩፕም ዋሃቢያ ነው። ዋሃቢያ ማለት ነው። ሶስተኛው በዓለም አቀፍ ደረጃ በአሸባሪነት የምናውቀው አልሸባብ፣ ይሄም ዋሃቢያ ነው። እነዚህ አሁን የጠቀስኩላችሁ አካላት እጅግ ሲበዛ አረመኔዎች አላሁ አክበር እያሉ የሰው ልጅ እንደ በግ አጋድመው የሚያርዱ ስለ ሰው ልጅ ነፍስ ቅንጣት ታክል እንኳን የማይራሩ አረመኔዎች ናቸው። አያችሁ፣ እነዚህ አረመኔዎች ናቸው ራሳቸውን ዋሃቢያ ብለው የሚጠሩ እንደነ አይኤስ እንደነ ቦኮ ሐራም እንደነ አልሸባብ አይነቶች ናቸው። እስልምናን አራጅ እስልምናን ገዳይ ብለን እንድንረዳ ያደረጉን ማለት ነው። እሺ እስልምና ገዳይ ወይንም አራጅ እንዳልሆነ ማስረጃክ ምንድነው የምትሉ ከሆነ እኚህ የምትመለከቷቸው አባታችን ናቸው። ሁሉም ኢትዮጵያዊ ዘር፣ ቀለም፣ ብሔር፣ ሃይማኖት ሳይመርጥ የሚወዳቸው የሚያከብራቸው አባታችን ሐጂ ሙፍቲ ናቸው ለኔ ምስክሬ። ስለዚህ እስልምናን ከዋሃቢያዎች አንፃር ከአረመኔዎቹ አንፃር ሳይሆን ከምንወዳቸው አባታችን ከነ ሐጂ ሙፍቲ አንፃር እስልምናን እንድትመለከቱ ስል ነው ይህንን ቪዲዮ የሰራሁት። እንግዲህ እንዲህ ያሉ አንዳንድ ጽንፍ የያዙ በእስልምና ውስጥ አለን የሚሉ አብረን የመኖራችንን አንድነታችን ሊሸረሽሩ የሚያስቡ እንደዚህ አይነት ሐሳብ ያላቸው ሰዎች ወሃቢያ ተብሎ ይጠራሉ። እንግዲህ በዚህ ዙሪያ የተወሰኑ መረጃዎችን ላጋራችሁ ብቅ አልኩኝ። በሌሎች ጉዳዮች እንገናኛለን። ሰላም ሁኑልኝ።